ወንድ አጥር ከክፍለ ሀገር ወደ አዲስ አበባ እየመጣ ይገኛል ኑሐሚንን ለማግኘት። ከክፍለ ሀገርም ለእናናዬ ስልክ ተደውሎ ተነግሯት እሷም ለኑሐሚን እየነገረቻት ትገኛለች። እናናዬም በጣም ተጨንቃለች። አንቱም የመድኃኒት ሰዓቷን ኤሚ የምትወስድበትን ሰዓት ጠብቃ ምግብ ይዛላት ትሄዳለች። እሷም ደግሞ አሁን ሰዓትሽ ደርሷል በመድኃኒትሽ ውሰጂ፣ ደግሞ ስለምንድን ነው ያለባበሽው ብላት ስትጠይቃትም እንዲህ አንቺ መልካም ሰው የመድኃኒት ሰዓቴንም አስታውሰሽ መምጣትሽ በጣም ነው የሚገርመው፣ ባክሽ ደብሮኛል፣ አሁን እኔ መለባበስ አልፈልግም፣ ቁጭ ብዬ ህመሜ ማዳመጥ ነው የምፈልገው ትላታለች። በአጋጣሚ እንግዲህ የኤርሚያስም ቴክስት ሲገባል እሷም በጣም ደስ ብሏት በቃ አሁን እለባብሳለሁ ምግቡንም ቤቱንም ቶሎ ቶሎ አስተጋጃጁት ብላት በደስታ ፈንድቅድቅ ትላለች። ኤርሚያስም መጥቶ በር ላይ እንደቆመ ዳግም በአጥር ላይ ያይና ይሄ የማን ሌባ ነው? ይሄማ ልምድ ያለው ሌባ ነው ብሎ ድንጋይ ይዞ ሊመታው በስተጀርባው አሁን በቆምክበት ቀጥ ብለህ እጅ ወደ ላይ ይለዋል። ኤርሚያስም በጣም ደንግጦ ስለነበረ እጁ ወደ ላይ ይልና ዙር ሲለው እሱም ሲዞር ኤርሚያስ ነው። ዳግምም ዳጊ አንተነክ እንዴ ብሎ ሲለውም ኤርሚያስ ፈገግ ቢልም ነገር ግን ዳግም በጣም ተናዶ እኔ እህቴ ላይ እንደዛ ያደረግከውን ነገር ሳስበው አንተን ምንም አለማድረጌ በጣም ያመኝና ይቆጨኝ ነበር ያለው። እሱም ደግሞ ሁሉንም ይቅርታ እንደጠየቀ አስፈላጊ ከሆነ አንተንም ይቅርታ እጠይቅሃለሁ ሲለው ነገር ግን ደግሞ እሱ ተናዶ ጥሎት ወደ ቤት ይገባል። እሱም ኤርሚያስም ለኤሚ ደውልላትና ኤሚም ወደ ቤት ታስገባዋለች። ከገባም በኋላ ሁሉም ይደነግጣሉ። ዳግም እንግዲህ ምን አባ ልትሆን መጣክ ብሎ ሲጮህበትም አቶ ለይኩን እኔ ነኝ ደውዬ የጠራሁት ብሎታል። ኤሚም በጣም ደስተኛ ሆና ነው። የራት ፕሮግራሙም በጣም ደስ በሚል ሁኔታ እየተከናወነ ይገኛል። እናናይን አቶ ለይኩን በጣም ወዷታል። በጣም ተጫዋችና በጣም ደስ የምትል እናት አለክ እያለው ለተሰማ እየነገረው ይገኛል። ወይዘሮ ዝናሽም የፋንትሽና የአቶ ለይኩን ነገር በጣም እያሳሰባት እሷም አሁንም ወይዘሮ ዝናሽ ለወይዘሮ ገነት እያወየቻትና እያማከረቻት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ሽም ለኤሚ ምግብ ይዛላት ኤሚዬ የመድኃኒት ሰዓት ደርሷል፣ በያሁኑ መድኃኒትሽን ውሰጂ ትላታለች። እሷም ስልኳን ታይና እንደው ሰዓቷንም ታውቂያለሽ ደቂቃ እንኳን ዝንፍ አትይም ብላ ትላታለች። ምን ላድርግ ብለሽ ነው እንዳንቺ እዚህ ቤት የምሳሳለ ሰው የለም ብላ ትላታለች። እንዴ ከኔም ውጪ ሌላ የምትሳሽለት ሰው አለ ወይ እባክሽ ንገሪኝ ብላ ትላታለች። እሱን ይቅርታ አሁን ልነግርሽ አልችልም፣ ባይሆን በሌላ ቀን እነግርሻለሁ ትላታለች። ኤሚም ለገምት ወይ ብላ ስትላትም ገምቺ ችግር የለውም ስትላት ኑሐሚን ብላ ትላታለች። ኑሐሚን እኮ የዚህ ቤት ነዋሪ አይደለችም ትላታለች። እና ማን ነው ብላ ስትጠይቃትም አሁን እንግዲህ የራት ፕሮግራሙ ስለደረሰ ተነሽና ለባብሺ ትላታለች። ኤሚም አሁን እኔ ተነስቼ መለባበስ አልፈልግም፣ ስሜቴም ጥሩም አይደለም፣ ደስተኛ አይደለው፣ ቁጭ ብዬ በሽታዬን ባዳምጥ ይሻለኛል ብላ ስትላትም ይሄማ አይሆንም፣ ቢያንስ እንኳን እናት አባትሽ ከእስር ቤት ስለተፈቱ ደስ አላለሽም ወይ ስትላትም እሷም ደግሞ ከህመሜ በላይ ያሳመመኝ እናትና አባቴ እዛ እስር ቤት በመኖራቸው ነበረ ትላታለች። በይ እንደዛ ከሆነ አሁኑኑ ተነሽና ለባብሽ ስትላት እሺ ኑሐሚን የት ናት ያለችው ብላ ስትጠይቃትም እሷም ደግሞ ኑሐሚንና ናሆም ኪችኑን ተቆጣጥረውታል እኔን አስወጥተውኝ ብላ ትላታለች። ኤሚም እንደዛ ከሆነ ተነስቼ ልለባብስ ስትላት ፋንትሽም በቃ ተነሺ አሁኑኑ ለባብሰሽ ፏፏ ቢባት ብላ ትላታለች። እሷም ደስ እያላት ዳግም ውጪ በወጣበት ሰዓት ድንገት ኤርሚያስን ያየዋል። ኤርሚያስም እንደ ዛሬ ያድርገው እንጂ ኤሚን እዚህ ቦታ ላይ ነበረ ያገኘኋት እያለ እጅግ እየተደሰተ ቦታው ላይ ቆሞ ነበረ። ጊዜው ምሽት ስለነበረ ዳግም ቆይ ማን ነው ይሄ እዚህ በራችን ላይ የቆመው በዚህን ሰዓት በአጥር ላይ ሊዘል እየሞከረ ያለው ማን ነው እያለ እንግዲህ
የሮጠ ይሄድና ኮብልስቶን ያነሳና እጅ ወደ ላይ መለስ ካልክ ትበላሻለህ ይለዋል። እሱም ኤርሚያስን በጣም ይደነግጥና አረኔ ሰላማዊ ሰልፍ ነኝ ብሎ እጁ ወደ ላይ ከፍ ሲያደርግ በእጁ መጠጥ ይዟል። ዳግምም በለው አንተማ የተዋጣልክ ሌባነክ በእጅግ ያስከውን መጠጥ ይዘክ ቤተሰብ ጠየቃ እየሄድኩ ነው ለማለት ነው አይደለም ወይ ብሎ ሲጠይቀውም ኤርሚያስም ሌባ እንዳልሆነና በክብር እንደተጠራ ሲነግረው ይሄ ደግሞ አሽሙር መሆኑ ነው ወይ አሁን ፊትህን እንድትመልስ ብሎ ዳግም ሲናገረው እሱም መለስ ሲል ዳግም አንተ ነክ እንዲህ በጣም እኮ አስደነገጥከኝ ሲለው ምን አባክ ልትሰራ እዚህ መጣክ ብሎ ዳግም ሲናገረው ኤርሚያስም በክብር እንደተጠራና እዚህ ቤት እራት እንደተጠራ ሲነግረው እኔ አይገርምክም አንተ እህቴ ላይ እንደዛ ያደረግከውን ነገር ሳስበው ምንም ነገር አንተ ላይ ያለማድረጌ በጣም ይቆጨኝ ነበረ ብሎ ይለዋል። ኤርሚያስም እኔ እኮ አሁን ላይ አንተ እንደምታስበው ሳይሆን ከቤተሰብ ጋራ ከሁሉም ጋራ ሰላም አወርደናል። አንተም ከአስፈላጊ ከሆነ ይቅርታ እጠይቅካለሁ ሲለው ዳግምም ዝም በል ወደዛ አንተማ ብሎ ነው ደግሞ ሰው ብሎ የሚጠራክ ሲለውም ኤርሚያስም ኩኪ ትሙት እውነቴን ነው የምልክ ተጠርቼ ነው የመጣሁት እንጂ ዝም ብዬ አይደለው ብሎ ይለዋል። በለው ኩኪ ደግሞ ማናት? እቺ ደግሞ አዲሷ ፍቅረኛ ናት ወይ ብሎ ሲጠይቀውም ኤርሚያስም ልጄ ናት እንጂ ፍቅረኛ አይደለችም ይለዋል። ኪያብራልኬ ክፋይ ናት ሲለውም ዳግምም አንተ ጤነኛ አትመስለኝም ጨለለካል ይለዋል። እሱም አቶ ለይኩን እንደጠሩት ሲነግረውም ትሰማኛለህ ወይ ዛሬ ምንም አይነት በዚህ ቀን በዚህን ሰዓት ረብሽም አልፈልግም አሁን በመጣህበት እግር ቀጥ ብለህ ሂድ ሲለው ኤርሚያስም እኔ እኮ በክብር ተጠርቼን የመጣሁት ሳልሄድ ደግሞ ሳልገባ ቢሄድ አይደብራቸውም ወይ ብሎ ሲለውም ዳግምን በጣም ይበሳጭና በእጁ የያዘውን ብሎኬት ይወረውረውና አንተ ጤና ቢስ ነክ ብሎ ተናዶ ጥሎት ይሄዳል። ኤርሚያስም ድሮም እኮ የመጥፎ ስም ሁሌም መጥፎ ነው ብሎ ይላል። እውነቱን ነው። አሁን ኤርሚያስ በጣም ተለውጧል፣ በጣም ተቀይሯል። ለኤሚ በጣም ትልቅ ቦታ አለው፣ እያስታመማት ነው ያለው፣ ሰፖርት እያደረጋት ነው ያለው እና ይሄ ትልቅ ለውጥ ነው። ዳግም ግን በፍጹም አልተረዳውም። ቤተዘመዱም እንግዲህ ቤት ውስጥ ተሰባስቦ አንድ ላይ ቁጭ ብለዋል። እነገኒ መተው እንግዲህ ከነ ወይዘሮ ዝናሽ ጋር አብረው እየተጫወቱ እናም እንዴት ናት ኤሚ ብላ ስትጠይቃትም እሷም አሁን ሰላም እንደሆነች እና ሕክምናውንም ይዣት ሊሄድ ነው እያለች ለገነት ትነግራታለች። አቶ ተሰማም በጣም ደስ ይላል እኔ አሁን ሁሌም ቢሆን ሀሳባችን ከእናንተ ጋራ ነው፣ ምንም ነገር እንዳታስቡ ብሎ እየነገራቸው ነው የሚገኘው። አቶ ለይኩንም ሰው ባጣን ጊዜ ሰው ሆናችሁ ከጎናችን እንደ ቤተሰብ ስለተከባከባችሁን ስላደረጋችሁልን ነገር ሁሉ ከልብ እናመሰግናለን ብሎ ይለዋል። ተሰማም ተው እንጂ አታረቀን እንጂ ምንም ባንዋለድና ቤተሰመድ ባንሆንም ወገን አንድ ላይ ተቀራርበን ቤተሰብ ሆነናል እኮ ይለዋል። እናም በዛቱ ሁሉም ዝም ስላሉ እሱም መለስ ይልና ትክክል አይደለውም እንዴ ወይዘሮ ገነት ብሎ ይላታል። ገነትም አያችሁ አይደለ እናንተን አቀርባለሁ ብሎ እኔን አራቀኝ ትላቸዋለች። ወይዘሮ ዝናሽም ደግሞ ወዴት ነው ያራቀሽ ብላ ስትላትም ይሄው እኔ ወይዘሮ ብሎኝ እኮ አልረፈ ወይዘሮ ብሎ ሲለኝም ሸንጎ ቤት እየተጠራው ነው የሚመስለኝ ብላ ትላቸዋለች። ሆይ አያልቅብሽ ብላ እንግዲህ ወይዘሮ ዝናሽም ትስቅባታለች። አቶ ለይኩንም እንዴት ነው ለልጆቻችን ሰርግ እየተዘጋጃችሁበት ነው ወይ ብሎ ሲል ተሰማማ ይሄው ገነት እየተዘጋጀች ነው ብሎ ይላል። ገነትም ሰርገኛ መጣ በርበሬ ቀንጥሶ እንዳይሆን ወድጄ ነው ወይ ካሁኑ ፈጠን ብዬ የምሰራው ወድጄ አይደለም ትላለች። እናም እናናየም እኮ ለሰርጉ ነው የመጣቸው ብለው ሲነግሩት ለአቶ ለይኩን አቶ ለይኩንም ስለሳቸውማ በጣም ተዋቸው፣ በጣም አነጋገራቸው ሁሉ ነገራቸው በጣም መልካምና በቃ ሁሉ ነገር አሟልቶ የሰጣቸው ልዩ ናቸው ብሎ ይላቸዋል። እናናየም በሩን ከፍታ
ወደ ውስጥ ስትገባ እያማችሁ ነው መሰለኝ በሰማችሁ ትላቸዋለች። እነትም እናናዬ ዛሬ አቶ ለይኩን ስላንቺ ብቻ ነው የሚያወራው ብላ ትላለች። ወይዘሮ ዝናሽም ምን እሷም ብቻ ገኒ እኔሳ በጣም እኮ ነው የወደድኳቸው እናናዬም ብላ ትላለች። እውነት ለመናገር ተሰማ አንተ በጣም እድለኛ ነህ፣ ምርጥ እናት አለችህ ብላ ስትለውም ምን እኔ ብቻ ሁላችንም ምርጥ እናት ስለሆነች ጥሩ ቤተሰብ ነው ያለን ብሎ ይላል። በዚህ አጋጣሚ ዳግም የሚመጣል። እንዴት አመሻችሁ ቤተሰብ ብሎ ሲገባም ወይዘሮ ዝናሽን ፈገግ ብላ እንዴት ዋልክ ልጄ ትለዋለች። ወንድምህስ ዳጊ ብለው ሲጠይቁት ማ ናሆምን ነው ብሎ ሲመልስ ወይዘሮ ዝናሽም ከናሆም ውጪ ሌላ ወንድም አለክ እንዴ ብላ ተጠይቀዋለች። አይ እኔ እንጃ አላውቅም፣ ብቻ እዚህ ያለው ይመስለኛል ኪችን ያለ ብሎ ይለዋል። አቶ ለይኩንም ና እስኪ አጠገብ ይሁን ብሎ በተደጋጋሚ ቢለምነውም አይ ቦታው ትንሽ ነው እኔ እዚህ ካውናለሁ ብሎ እዛ ይቀመጣል ለብቻው። ኤሚም ለኤርሚያ ስልክ ትደውልና የት ነው ያለከው እና ታዲያ ለምን በር ላይ ቆምክ ብላ ስትለውም ይሄው ዳግም እኮ አላስገባ ብሎኝ በር ላይ ቆም ያለው እኔ እኮ በክብር አባትሽ ጠርቶኝ ነው እንጂ እንዲህ ዝም ብዬ አይደለም የመጣሁት ድንኳን ሰባሪ ከሆኜ አይደለም ይላታል። እሷም ትስቅለትና መታረቃችንን እኮ ስለሰማ ነው ብላ ስትለውም እና መታረቃችንን ቢሰማ እንደ ሌባ በድንጋይ ሊወግረኝ እኮ ነበረ ብሎ ይላታል። እሷም በቃ ልትመጭልኛለሽ ወይስ ልሄድ ብሎ ሲላትም እመጣለሁኝ አትሄድ ትለውና እሱን ለማምጣት ወደ ውጪ ትወጣለች። ወደ ሪች ጋር ትሄድና ጩናም በር ታንኳኳለች። ሪችም ቆይ ማን ነው ደግሞ በዚህ ሰዓት በር የሚያንኳኳው መቼም ማን ነው ብላ ስትነሳ እሷም ኤርሚያስ ነው ትላለች። ሪችም መቼ ነው ድጋሚ ታስረሽ ከአንቺ የምገላገለው ብላ በር ትከፍትላታለች። ቆይ ሰው መተኛት አይችልም ወይ ብላ ስትጠይቃትም ጩናም ቆይ አንቺ በጊዜ እንደ ዶሮ የምትሰፍሪው ምንድን ነው? ለካ ይቅርታ የዓላማ ሰው ሆነሻል ትላታለች። ጩና እባክሽን ተይኝ፣ እኔ እንደው አይኔ ለስሙ ነው እንጂ የተከደነው ሌሊቱን ሙሉ ልጄን ሳስባት ነው ያደርኩት ትላታለች። እናም ለዚህ ነው በሩን ቶሎ ከፍተሽ የከፈትሽልኝ ስትላት ይልቅም ሁሉንም ነገር ተይና የሚያስደስትም ወይም የሚያሳዝንም ዜና ልንገርሽ ትላታለች። ጩናም አምራን የወሰደችባትን ስልክና ብሯን ታሳያታለች። በመጀመሪያ ብሯን ነበረ እንደወሰደችባት እያሳየቻት ለምንድን ነው ግን አንቺ በጣም ክፉ ነሽ እንዴት ከሷ ላይ ትወስጅባታለሽ ብላ ስልኳን አንስታ ስትደውልላትም ስልኳም እሷ ውጋ ነው የሚጠራው። በጣም ነው ወርጅ ያዘነችባት። እሷ ግን ምንም አልመሰላትም። ፋንትሽም ወደ ኪችን ትሄድና ኑሐሚንዬ እስኪ ላግዝሽ ብላ ስትላትም እንዴ እስካሁን አልለበሽም የት ነበርሽ ብላ ስትላትም አይ የኔ መልበስ የት ይሄዳል ብለሽ ነው ዛሬ ብቻሽን ነው ስትለፊ የዋልሽው ስለዚህ ማገዝ አለብኝ ትላታለች። እሷም ደግሞ ፕሮግራሙ የኔ ስለሆነ ሁሉንም ነገር መስራት የምፈልገው እኔ ነኝ ሂጂና ፏፈሽ ብለሽ ለብሰሽ ነይ ብላ ትላትና እሷም ትሄዳለች። ናሆምም ከኩሽና ወደ ሳሎን ይሄድና ዳግም አጠገብ ይቀመጣል። አቶ ለይኩንም ቆይ አንተ ዛሬ ምንድን ነው ኩሽና ለኩሽና የሚያሯርጥክ ብሎ ሲጠይቀውም የኑሐሚንም ሀያት ታውት እንጂ ኩሽናማ የሚታየውን አይቶ እኮ ነው የሚመላለሰው ብላ ትላለች። ወይዘሮ ዝናሽም ሳቀትልና በፊት እኮ እንኳን ኪችን ሊገባ ውሃ እንኳን ቀጥቶ መጠጣት የማይወድ ልጅ ነው ብላ ትላቸዋለች። በቃ የእናንተን ፉገራ ስላልቻልኩኝ ተመልሼ እዛው መሄድ ይሻለኛል ብሎ ጥሏቸው ይሄዳል። ናሆምም ፋንቱም ወደ ሳሎን ትሄድና እንዴት መጣችሁ እንዴት ተሰባሰባችሁ እንዴ ብላ ስትላቸውም ዛሬ እኮ ፕሮግራሙ ያንቺና የኤሚ ነው ስለዚህ እኔ ለባብሽና ከኛ ጋር ተቀመጪ ይሏታል። ወይዘሮ ዝናሽም አታይም እንዴ በቤቴ እኮ ዛሬ እኔም እንግዳ ነኝ ስለዚህ ነይ ብለው ይሏታል። ሁሉም እንግዲህ እሷን እያመሰገኗት ይገኛሉ። አቶ ለይኩም እሷ ላደረገችላቸው ነገር እያመሰገኗት ናሆምም ወይዘሮ ፋንትሽ
ላደረግሽልኝ ለእህቴ በጣም ነው የማመሰግንሽ ብሎ ሲላትም እሷም ደግሞ ናሆም ወይዘሮ ማለቱን ቢቀር አልነገርኩክም እንዲቀር ብላ ስትለውም እሱም ይስቅና ዳግምም እኔም ቢሆን እያደረግሽልኝን ስለ እህቴ በጣም ነው የማመሰግነው ብሎ ይላል። እናናይም ምን ነው የባሪያ ፈጫፍቻ አደረጋችሁት? ምስጋናው እኮ ይደርሳል፣ መጀመሪያ ምግብ ተበልቶ ነው ብላ ትላለች። ዳግምም በጣም ይቅርታ የምርቃቱን ፕሮግራም ስላዛባሁኝ ብሎ ሲል አይ ልጄ ምን ችግር አለው ብለሽ ነው? ስቀልድ ነው እንጂ የሰው ልጅ መልካም ላደረገ በሞላ መመሰጋገን ያለ ነው ብላ ትላለች። ለሁሉም ነገር እግዚአብሔር ይመስገን። ይሄንን አሳልፎን ለዚህ ጊዜ ላደረሰን እግዚአብሔር የተመሰገነ ይሁን። ከዚህም በኋላ ሌላ ፈተና ሊገጥመንም ስለሚችል መዘጋጀቱ የተሻለ ነው እያለች እያለና ነይ በአጋጣሚ እንግዲህ ኤርሚያስ ይመጣል። ኤርሚያስ ወደ ቤት ሲገባ ሁሉም ነበረ እየደነገጡት። አምራንም ከመጠጥ ቤት እንቅጣ ሸፋፍና አመልጣቸው ነበር የወጣችውና ቀጥታ ወደ ርች ቤት ነበር የሄደችው። ርች ቤት ሄዳም ስታንኳኳ ርች ትከፍትላታለች። እናም ስልኳን እንደወሰደችባት ልጅቷ ስትነግራት ባክሽ ሁሉንም ነገር አውቀዋለሁ ብላ ትላታለች። እንዴት አወቅሽ ብላ ስትላት አይ እንደዚሁ ሰምቼ ነው ብላ ትላለች። አምራን መልስ ብላ ስታይ ልጅቷን ተኝታ ታያታለች። እቺ ጉድ እዚህ ጋር መታ ተኝታለች ብላ ልትይዛት ስትል አምራን ሁሉንም ነገር ታዩ በቃ የት ሄድብሻል አሁን ነይን ተኛ ብላ ትላታለች። እሷም ሪች እባክሽ ሌላው ይቀር ብሩን እንኳን ብትወስደው ስልኬን እንድታስመልስልኝ ትተባበሪኛለሽ አይደለም ወይ ስትላት እሷም ምንም ነገር አታስቢ ገንዘብሽም ስልክሽም እኔ ጋር ነው ያለው ነይ ተኛ አሁን ብላ እያለቻት እያለ እኔማ ከዚች ጋራ አልተኛም እቺ ምንም ነገር ሳይቀር እየዘረፈች ኩላሊቴንምማ አትምረኝም ብላ ትላታለች። ሪችም አሁንማ እኔንም አሳብሽኝ ስትላት እሷም ወደ አልጋዋ ሄዳ ስትተኛ አምራንም ትተኛለች። ወይዘሮ ዝናሽ እኔን ነጻ አወጣሁሽ ብለሽኝ ምን ህይወት ውስጥ እንደጨመርሽኝ መቻየሽ እያለች ብቻዋን እየማረረች ትገኛለች። እናናይም ዛሬ በእውነቱ በጣም ደስ የሚል እራት ነበረ። ላዘጋጁልን ምግቡንም እጅግ አድርገን እናመሰግናለን ስትል ኑሐሚንም ሀሳቡን ያመጣው ናሆም ነው። ስለዚህ ብድግ በልና ምስጋናህን ተቀበል ስትለው እሱም ደግሞ እኔ ሀሳቡን ባመጣም ራሱን ያዘጋጀችልን ግን እሷ ናት ብሎ ይላል። ወይዘሮ ዝናሽም አያችሁ አይደለ ሲተጋገዙብን ብላ ትላለች። አቶ ተሰማም ነገሮች ይሳኩልንና ልጃችንን እንዳር ብሎ ሲል ገነትም እውነት ነው እግዚአብሔር አምላክ ይሄን ክፉ ነገር አሻግሮን ጥሩ ጊዜ አብረን የቤተሰብ ወዳጅነትን እንድናሳልፍ ይርዳን ብላ ትላለች። እናናይም ቆይ እናንተ ምርቃቴን እኮ አላስጨረሳችሁኝም ብላ ስትል አየህ አይደለ ተሰማ በአዋቂ መካከል በንግግር ጣልቃ መግባት እርግማን ነው ብላ ስትልም አረ የምን እርግማን ነው ትላለች። እናናይ እርግማን ሳይሆን ስጋት ነው ብላ ትመልስላታለች። አሁን እኔና ባልሽ ምን ያህል በእድሜ ብንራራቅ ነው ብላ እናናይ ስትቀልድባትም እሷም ገነትም ባሏ በጣም ልጅ እንደሆነና ስጋ እንደያዘው ብቻ ትነግራታለች። ሁሉም እየተሳሳቁ አቶ ለይኩንም እውነት ዛሬ በጣም ደስ የሚል ስሜት እየተሰማኝ ነው ያለው። ያ ሁሉ ነገር አልፎ ዛሬ እዚህ ላይ እንደዚህ መሰብሰባችን ትልቅ ነገር ነው ብሎ ይላል። ወይዘሮ ዝናሽም ትናንት በጎሪጥ የምንታይ ሰዎች ዛሬ ደግሞ አንድ ማዕድ መቃመሳችን በጣም ይሄ እርግማን ነው አይደል እንዲገኝ ብላ ስትላትም ከነሽ ዘንዬ ያ ሁሉ ነገር አልፎ በመካከላችን እንደዚህ አንድ ማዕድ እንቆርሳለን ብለን ማናስቡትና አልሙት ያውቃል ብላ ትላታለች። እናናይም ቆይን የምለው በመካከላችሁ ሰላም አልነበረም ወይ ስትል አረ በጣም ብዙ ነገር ሰውን አቆራርጦ የሚያርቅ ነበረ በመካከላችን ያለው ብላ ትላለች። እንግዲህ እናናይም እኛ የአንድ ፍጡር ነን። ስለዚህ
ሁላችንም አንድነታችን ትልቅ ነገር ያሻግረናል እመኑኝ ብላ ትላቸዋለች። ዙሌይኩንም በጣም ባለፈው ጊዜ ይቆጨኛል ያኔ በጸብ ያሳለፍ ነው ብሎ ሲልም እናናይም ደግሞ እኛ እኮ የእድሜ ዘላለም ቆመን የምንኖር ስለሚመስለን ነው እንጂ ያለን ጊዜ በጣም ጥቂት ነው፣ እንኳን ለጸብ ለፍቅርም እንኳን አይበቃንም ትላቸዋለች። ፍቅር እንደ ውዴታ ብቻ ሳይሆን እንደ ግዴታ መውሰድ ተገቢ ነው። እኔን እስኪ እዩኝ፣ እኔን እንዳንድ ኢትዮጵያ ተመልከቱኝ፣ እናንተ ደግሞ እንደ ኢትዮጵያ ልጆች ብላ ትላለች እናናይ አሚንም እሷም ደግሞ በጣም አገላለጾት በጣም ደስ ይላል ብላ ስትልም እናናይ ተባረኪ የኔ ልጅ እሷም አሜን እናናይ ብላትልና እናናይም ያኖረን የዛሬው ተስፋችን ሳይሆን የነገው ተስፋችን ነው። የሰው ልጅ ያለ ተስፋ ምንም ነው ብላ ስትል እናናይ አቶ ለይኩንም ለልጄ ኤሚ ይሄ ንግግር ከመድኃኒትም በላይ ትልቅ ነገር ነው ብሎ ይላል። ኤሚም አታስብ አባቴ እኮ ቀድሜ የነገ ተስፋዬን አይቻለሁ። በማረ ማንነቴ ውስጥ የነገ ብሩህ ማንነቴን አይቼዋለሁ። እንዲህ አይነት መልስ ስትመልስላቸው ኤሚ እነሱም በጣም ይደሰቱና እናናይም በእውነት በጣም የምትገርም ልጅ ነው ያለችክ ብላ ትላለች። እሱም አቶ ለይኩንም አይ የኛ ውጤት ናት ብለሽ ነው ወይ ብሎ ሲላትም ልጆች የቤተሰብ ውጤት ናቸው፣ ልጆች ደግሞ ሀገር ናቸው። እኔ ወደ ቀድሞ ነገር ልመለስና እኔ ታምም ያለው ትላቸዋለች። ተሰማም በጣም ይደነግጥና ምን ነው ብሎ ሲጠይቃትም እውነትም እሷ ለቀልድ ብላ ሀገር እንደታመመ ለማስመሰል ፈልገው ነው እንጂ እናናይ ለሌላ አይደለም ብላ ትላለች። እናናይም ነገር በቀልዱ እንዲሁ ድርቅ ሲል ሳቅ የሌለበት ደረቅ ነው የሚሆነው ብላ ትላለች። ተሰማም እኔማ ለማሳቅ ብዬ ነው እንጂ ነገሩ ገብቶኛል፣ ቀጤ ሀገሪቱ ይላታል። እሷም እንግዲህ በጣም ትስቃለች። እናናይም በጣም ደስ የምትልና ጨዋታ የምትችል የቤቱ ድምቀት በጣም ብልህ እናት ናት። ርችም አሁን ላይ ያለችበትን ሁኔታ ለአምራን ትነግራታለች። ከልጇ ጋራ ነገሮችን ሁሉ አስተካክላ ከልጇ ጋራ መኖር እንደምትፈልግ እየነገረቻት ትገኛለች። እሷም ስታወራ በንግግሯ ተስባ እኔ ግን ለዚህ እንደዚህ አይነት ነገር የታደልኩ አይደለሁም ብላ ትላታለች። አምራንም እሷም ለምን አሁን እኮ አንቺ በጣም ቆንጆ ነሽ፣ በዛ ላይ ወጣት ነሽ፣ በዛም ብዙ ነገር ማድረግ ትችያለሽ ብላ ስትላት ኤርሚያስ ህይወቷ ሁሉ እንዳበላሸባትና ከዚህ በፊት ነፍሰ ጡር ሆና በሱ ምክንያት ደግሞ ልጁ እንደወረደ ትነግራታለች። እሷም ልጁን ከሱ ነው ወይ ያረገሽው ስትላት አይደለም ከናሆም ነው ብላ እያለቻት እያለ ግን ነገሮችን እንደሚስተካከሉ እየመከረቻት ትገኛለች። ናሆምም ከዳግም ጋራ አብረው እየተዝናኑ ያለ እና ዳግም አሁን ከእንግዲህ በኋላ ነገሮች እዚህ ላይ ያብቁ እኔ እናንተ መጣላታችን ብሎ ሲለውም እሱም አሁን ላይ እኔም እንደዛ ነው የምፈልገው፣ ከእንግዲህ በኋላ ምንም ነገር ጸብ እንዲኖርብን አልፈልግም ይለዋል። እሱም ከትንሽ ጊዜ በኋላ ከኑሃሚን ጋራ ሰርጋቸውን እንደሚያደርጉና ድግስ ደግሰው እንደሚጋቡ እያጫወተው እያለ በዛን ሰዓት ደግሞ አንተም አጃቢ እንድትሆን እፈልጋለሁ ይለዋል። እሱም ደግሞ አይ እኔ በዛን ጊዜ መገኘት አልፈልግም፣ እህቴ ብቻ በሰላም ታክማ ትምጣ እንጂ እኔ ወዳደግኩበት ወደ ክፍለ ሀገር እመለሳለሁ እያለው ይገኛል። ናሆም ግን በፍጹም እንድትመለስ አልፈልግም እያለው ነው ያለው። ዳግም እውነትን ቢሄድ ነው የሚሻለው፣ ምክንያቱም አሁን ላይ ያለው ነገር ጥሩ አይደለም። በጣም እሷን በሚያያት ሰዓት በጣም እየተረበሸ ነው። ወንድ አጥርም ደግሞ ከክፍለ ሀገር ወደ አዲስ አበባ ኑሃሚንን ፍለጋ እየመጣ ነው የሚገኘው። እናናዬ በጣም ተጨንቃለች።